United States military began major combat operations in Iran. የመካከለኛው ምስራቅ ጦርነት ከየት ወዴት? The United States government to fulfill its commitment in the negotiation, Islamic Republic of Iran declares the Strait of Hormuz completely closed again. The Israeli army and the state of Israel set out to thwart existential threats to Israel and great threats to America and the entire world. Explosions rocked multiple cities. The Pentagon saying US airstrikes have destroyed hundreds of Iran's ballistic missiles, launchers and drones. Thank you, Mr. President. Thank you, Dom. Thank you. ከጀመረ አራተኛ ወሩን የያዘው የአሜሪካና ኢራን ግጭት አሁንም በውጥረትና በተለዋዋጭ ዲፕሎማሲያዊ እንቅስቃሴዎች የተሞላ ሆኖ ቀጥሏል። አሜሪካና ኢራን በስምምነትና በግጭት መካከል እየተወዛገቡ ያሉ ሲሆን ኢራን በዋናነት የአሜሪካ ማዕቀቦችን ለማስነሳት በሆርሙዝ ወሽመጥ የባህር ጉዞ ላይ ያላትን የበላይነት ለመጠቀምና የኒውክሌር መርሃ ግብሯን ለማስቀጠል ትጥራለች። አሜሪካ በበኩሏ በፕሬዝዳንት ዶናልድ ትራምፕ መሪነት የኢራን የኒውክሌር አቅም ሙሉ በሙሉ በቁጥጥር ስር እንዲውልና ኢራን በአካባቢው ለታጠቁ ቡድኖች የምታደርገውን ድጋፍ እንድታቆም ጠንካራ ቅድመ ሁኔታዎችን አስቀምጣለች። አገራቱ በጦርነቱ ሳቢያ የተፈጠረውን ቀውስ ለማርገብ በተዘዋዋሪ የሰላም ንግግሮችና የተኩስ አቁም ስምምነቶች ውስጥ በተለያየ ጊዜ ገብተዋል። ሆኖም ይህ ሂደት በሊባኖስና በቀጠናው በሚፈጠሩ ሁነቶች እንዲሁም በቅድመ ሁኔታዎች ልዩነት ምክንያት የተፈረመው የተኩስ አቁም ስምምነት በከፊል እየተጣሰ ድርድሩ ይቋረጣል፣ እንደገናም ይቀጥላል። በእርግጥ ግጭቱ ዛሬ የደረሰበት ደረጃ ከመድረሱ በፊት ታሪካዊ መነሻውን 10 ዓመታትን ወደ ኋላ ይመለሳል። ሆኖም የቅርብ ጊዜ ሁነቶችን ስንመለከት በ2016 የተፈረመው ታሪካዊ የኢራን የኒውክሌር ስምምነት ይጠቀሳል። አሜሪካ በወቅቱ በፕሬዝዳንት ዶናልድ ትራምፕ መሪነት የኒውክሌር ስምምነቱን በ2018 በማፍረስ ቀጥላም ከስምምነቱ በመውጣትና የኢኮኖሚ ማዕቀቦችን ኢራን ላይ በመጣሏ ግጭቱ ተባብሷል። ከዚያን ጊዜ ወዲህ በክልሉ ያላትን ተጽዕኖ ለመጠቀም ኢራን በምትወስዳቸው እርምጃዎች ሳቢያ ከአሜሪካ ተደጋጋሚ ትንኮሳዎችን ያስተናገደች ሲሆን በአጸፋው በኢራቅና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን በማጥቃቷ የአገራቱ ጦር ኃይሎች በርካታ ፍጥጫዎችን አስተናግደዋል። ይህም ቀጠናውን ለፍጹም አለመረጋጋትና ቀጥተኛ ግጭት ዳርጓል። ከዚያም እንደ አውሮፓውያኑ አቆጣጠር በጥር 2020 አሜሪካ በፈጸመችው የድሮን ጥቃት የኢራኑ ታዋቂ ጀነራል ቃሲም ሱሌይማኒና ሌሎች ከፍተኛ የጦር አዛዦች መገደላቸው ሁለቱን አገሮች ለይፋዊ ጦርነት አፋፍ ያደረሳቸው ጉዳይ ነበር። የአሜሪካና የኢራን ውጥረት ወደ ለየለት ጦርነት የገባው ደግሞ የካቲት 28 ቀን 2026 አሜሪካና እስራኤል በኢራን ላይ በጋራ ጥቃት በመክፈታቸው ነበር። በዘመቻው የኢራን ከፍተኛ ባለስልጣናትና መሰረተ ልማቶች ኢላማ የተደረጉ ሲሆን አሜሪካ ኦፕሬሽን ኤፒክ ፉሪ ብላ በጠራችው የመጀመሪያዎቹ 12 ሰዓታት ውስጥ ወደ 900 የሚጠጉ ጥቃቶችን ፈጽማለች። ቀጥሎም የአሜሪካና የእስራኤል ኃይሎች በኢራን ላይ አከታትለው በወሰዱት ጥቃት የኢራን ሚሳኤሎችን፣ የአየር መከላከያዎችንና ሌሎች ወታደራዊ መሰረተ ልማቶችን እንዲሁም የኢራን አመራሮችን ኢላማ አድርገዋል። በመሆኑም የኢራን ጠቅላይ መሪ የነበሩት አያቶላ አሊ ኻሜኔ እንዲሁም ሌሎች በርካታ የኢራን ከፍተኛ ባለስልጣናት ተገድለዋል። ይህ የአሁኑ ግጭት የተከሰተው በኢራን የኒውክሌር ፕሮግራም በባሊስቲክ ሚሳኤሎችና በመካከለኛው ምስራቅ ወታደራዊ ተደራሽነት ላይ ለዓመታት ውጥረት ከተፈጠረ በኋላ ነው። የኢራን የኒውክሌር መርሃ ግብር አሜሪካን ጨምሮ የምዕራባውያን አገራት የረጅም ጊዜ ራስ ምታት ሆኖ የቆየ ሲሆን አገራቱ ይህን የኢራን ጉዞ ለመግታት ባደረጉት ሙከራ በስተመጨረሻም አሜሪካና አጋሯ እስራኤል በኢራን ወታደራዊና ኒውክሌር መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን ፈጽመዋል። ይህን ተከትሎ ኢራን በሰነዘረችው የአጸፋ ጥቃት በተለያዩ የባህረ ሰላጤውና የመካከለኛው ምስራቅ አገራት የሚገኙ የአሜሪካ የጦር ሰፈሮችን እንዲሁም እስራኤልን ኢላማ አድርጋለች። አስከትላም 20 በመቶ የሚሆነው የዓለም ነዳጅ የሚያልፍበትን የሆርሙዝ የባህር ሰርጥ የዘጋች ሲሆን ይህም የዓለምን ኢኮኖሚ ውጥረት ውስጥ አስገብቷል። በሌላ በኩል የአሜሪካ ባህር ኃይልና የአየር ኃይል ከፍተኛ የተራቀቁ የጦር መሳሪያዎችንና ድሮኖችን በመጠቀም በኢራን መሰረተ ልማቶችና በነዳጅ ጫኝ መርከቦች ላይ ተደጋጋሚ ጥቃቶችን አድርሷል።
ጦርነቱ ከፍተኛ ዓለም አቀፍ የኢኮኖሚ ቀውስና የነዳጅ ዋጋ ንረት አስከትሏል። በመሆኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር የነበረው ውጥረት ማየሉን ተከትሎ የኢራን ኒውክሌር መርሃ ግብርን ለማስቆምና የሆርሙዝ የባህር ወሽመጥን ክፍት ለማድረግ ዘመቻ ጀመሩ። ሆኖም ጦርነቱ ቀስ በቀስ የቀጠናው ሀገራት የውክልና ተሳትፎና በኢራን የሚደገፉ የሊባኖሱ ሂዝቦላ፣ የየመኑ ሁቲና የሶሪያ ታጣቂ ቡድኖችን አሳታፊ አድርጎ ተባብሶ ቀጠለ። በዚህ ግጭት ጉዳቱ የበረታባቸው ሁለቱም ሀገራት በጦር ሜዳ አሸናፊ መሆናቸውን ቢገልጹም በቀጠናው በተፈጠረው ከፍተኛ የኢኮኖሚና የነዳጅ ዋጋ ጫና ምክንያት ከተወሰኑ ሳምንታት የውጊያና የቀውስ ጊዜ በኋላ የቅድመ ሁኔታ የተኩስ አቁም ስምምነት ተደርጓል። ምንም እንኳን በቴህራንና በዋሽንግተን መካከል በየመሃሉ ግጭቶች የሚያገረሹ ቢሆንም ከጦርነቱ ጎን ለጎን ወደ ድርድር ለመምጣት በማሰብ በኦማን፣ ፓኪስታን፣ ኳታርና መሰል ሀገራት አሸማጋይነት ከመጋረጃ ጀርባ የሰላም ድርድሮች ሲካሄዱ ቆይተዋል። ነገር ግን ስምምነቶቹ በተደጋጋሚ በመጣሳቸው ምክንያት ከባድ የሚሳኤልና የድሮን ጥቃቶች በየጊዜው ሲፈጸሙ ይስተዋላል። ይህም ሆኖ ሁለቱም ሀገራት ዘላቂ ስምምነት ላይ ለመድረስ ድርድራቸውን አሁንም እንደቀጠሉ ነው። የአሜሪካ አስተዳደር ኢራን የኒውክሌር አቅሟን እንድትገድብ እንዲሁም ከኢኮኖሚ ማዕቀብ ጋር ተያይዞ ስምምነት ላይ እንዲደረስ አጥብቆ እየገፋ ይገኛል። ኢራን በአንጻሩ ከፍተኛ ወታደራዊና ኢኮኖሚያዊ ጫናዎች ቢደርሱባትም በመካከለኛው ምስራቅና በሆርሙዝ ዓለም አቀፍ የነዳጅ ንግድ መስመር ላይ ያላትን ስትራቴጂያዊ አቅም እንደ ዋና መደራደሪያ መሳሪያ እየተጠቀመችበት ትገኛለች። በመሆኑም የአሜሪካና እስራኤል ጥቃቶች እንዲቆሙ ግፊት እያደረገች ትገኛለች። ከዚህም በተጨማሪ ቴህራን ከአሜሪካ ጋር በምታደርገው ድርድር አቋሟን ሳታላላ በክልሉ ያላትን ሉዓላዊነትና የኒውክሌር መብቷን ለማስከበር ትፈልጋለች። አልፎ ተርፎም እስራኤል በሊባኖስና ሌሎች አጋሮቿ ላይ የምታደርሰውን የጥቃት ዘመቻ እንድታቆም ጠይቃለች። በዚህም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደሮቻቸውን ከሊባኖስ ዋና ከተማ ቤይሩት እንዲያስወጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደጠየቁና ከሂዝቦላ ተወካዮችም ጋር በተመሳሳይ ውይይት እንዳደረጉ በውጤቱም ሁለቱም ተወካዮች ተኩስ ለማቆም መስማማታቸውን ትራምፕ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቢሮ እንደገለጸው ሂዝቦላ በከተሞቻችንና በዜጎቻችን ላይ መተኮሱን ከቀጠለ በቤይሩት ላይ የሚሰነዘሩ ጥቃቶች እንደሚቀጥሉና የእስራኤል ኃይሎች በደቡባዊ ሊባኖስ እንደታቀደው እንደሚንቀሳቀሱ ኔታንያሁ ለትራምፕ ግልጽ አድርገዋል ብሏል። እንደተባለውም የእስራኤል የአየር ጥቃቶች በደቡባዊ ሊባኖስ እየተፈጸሙ መሆናቸውንና በአንድ ሌሊት ቢያንስ 2 ሰዎች መቁሰላቸውን የሊባኖስ ብሔራዊ የዜና ኤጀንሲ ገልጿል። ይህን አስመልክተው የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ ለሊባኖስ የፓርላማ አፈ ጉባኤ ናቢህ በሪ እንደተናገሩት እስራኤል በሊባኖስ ላይ የምታደርሰው ጥቃት ከቀጠለ ቴህራን ከአሜሪካ ጋር የምታደርገውን ድርድር ከማስቆም ባለፈ ከጠላት ጋር በቀጥታ እንጋጫለን ብለዋል። ምንም እንኳን ቴህራን ማስጠንቀቂያ ብትሰጥም ትራምፕ በበኩላቸው ከኢራን ጋር የምናደርገው ድርድር በፍጥነት እየቀጠለ ነው ብለዋል። በዚህ ጦርነት በኢራንና እስራኤል የደረሰው እንዳለ ሆኖ በአሜሪካ ጦር አውሮፕላኖች፣ ጸረ ባሊስቲክ ሚሳኤል መሳሪያዎች፣ ሰው አልባ ድሮኖችና መሰል ወታደራዊ ቁሶች ላይ በደረሰ ጉዳት እስከ 30 ቢሊዮን የሚገመት የአሜሪካ ዶላር ኪሳራ እንደደረሰባት የአሜሪካ መከላከያ ሚኒስቴር ፔንታገን አሳውቋል። ሆኖም ጉዳቱ ከተገለጸው አሃዝ በላይ እንደሆነ የዲሞክራት ፓርቲ ተወካዮችና የቢቢሲ መረጃ ማጣሪያ አስታውቀዋል። ከዚህም በተጨማሪ ግጭቱ ከፍተኛ ሰብአዊ ጉዳት ያስከተለ ሲሆን በኢራን ብቻ በሺዎች የሚቆጠሩ ሰዎች ሞተዋል። በእስራኤልና በባህረ ሰላጤው የአረብ ሀገራትም በደርዘን የሚቆጠሩ ሰዎች ተገድለዋል። የእስራኤል ሂዝቦላ ግጭት እንደገና እንዲጀመር ምክንያት በሆነው በዚህ ጦርነት ከአገሪቱ የህዝብ ብዛት 1/6 በላይ የሚሆነው የሊባኖስ ህዝብ በተጨማሪ ከክልሉ በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። የሊባኖስ የህዝብ ጤና ጥበቃ ሚኒስቴር እንዳስታወቀው እስራኤል ከመጋቢት ወር ጀምሮ በሊባኖስ ላይ ባደረሰችው ጥቃት 3433 ሰዎች መሞታቸውንና 10395 ሰዎች መቁሰላቸውን ገልጿል። የሆነ ሆኖ በመካከለኛው ምስራቅ የተጀመረው ከአገራቱ አልፎ የዓለም ሀገራት ኢኮኖሚና ደህንነት ላይ በቀጥታም ይሁን በተዘዋዋሪ ተጽዕኖ እያሳደረ ያለው ይህ ጦርነት ማብቂያው መቼ እንደሆነ በውል ባይታወቅም
የአገራቱ ፍጥጫ እልባት የሚያገኘው ግን ሁለቱም ወገኖች በይፋ በጠረጴዛ ዙሪያ ተገናኝተው አዲስ የኒውክሌር ስምምነት ላይ ሲደርሱ ብቻ እንደሆነ ተንታኞች ይገልጻሉ። ሰላም።